ዋና ዋና ዜናዎች ህብረተሰቡ በሙስሊም ሃይማኖት ስም ከሚነግዱ አክራሪዎች ራሳቸውን መጠበቅ እንዳለባቸው የሐረሪ ክልልና በፊንፊኔ ዙሪያ የተለያዩ ከተሞች ሃይማኖት አባቶች ገለጹ። የአውሮፓ ህብረት አባል ሀገራቱ ለረጅም ጊዜ ከቆዩበት የኢኮኖሚ ቀውስ እየወጡ መሆኑን አስታወቀ። እንደምንላችኋል ተመልካቾቻችን ከኢትዮጵያ ቴሌቪዥን የ7 ሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ፍኖተ መላኩ ነኝ። ወደ ቀዳሚ ዜና አልፋለሁ። በፊንፊኔ ዙሪያ የኦሮሚያ ልዩ ዞን የሱሉልታ ወረዳ ነዋሪዎች ህገወጥ የሰዎች ዝውውርን ለመከላከል የድርሻቸውን እንደሚወጡ አስታወቁ። ነዋሪዎቹ ህገወጥ የሰዎች ዝውውርን ማስቆም በሚቻልበት ዙሪያ ላይ ተወያይተዋል። በውይይቱ ላይ ዝውውሩን ለመግታትም ከህብረተሰቡና ከአመራሩ ብዙ እንደሚጠበቅ ነው ስምምነት ላይ ተደረሰው። በተለይ ስለ ህገወጥ የሰዎች ዝውውር አስከፊነት ሰፊ የግንዛቤ ማስጨበጫ ስራ መሰራት እንደሚገባም ነው የተመለከተው። ዘገባው የሱሉልታ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። ህብረተሰቡ በሙስሊም ሃይማኖት ስም ከሚነግዱ አክራሪዎች ራሳቸውን መጠበቅ እንዳለባቸው የሐረሪ ክልል የሃይማኖት አባቶች ገለጹ። በተመሳሳይ በፊንፊኔ ዙሪያ የኦሮሚያ ልዩ ዞን የሰበታና ሱሉልታ ከተማ የሃይማኖት አባቶች በሃይማኖት ሽፋን ድብቅ የፖለቲካ አጀንዳቸውን ለማራመድ የሚንቀሳቀሱ አክራሪ ኃይሎችን ከመንግስት ጎን በመሰለፍ በጽናት እንደሚታገሉ አስታውቋል። ከየከተሞቹ መንግስት ኮሚኒኬሽን ጽህፈት ቤቶች የደረሱንን ዘገባዎች ሀብታሙ ድረስ እንደሚከተለው አዘጋጅቶታል። በለገጣፉ ከተማ የሃይማኖት ጉባኤና የሰላም ኮንፈረንስ ተካሂዷል። በዚህ ወቅት የሃይማኖት አባቶችና የእምነቱ ተከታዮች እንደተናገሩት በሃይማኖት ሽፋን ድብቅ የፖለቲካ አጀንዳቸውን የሚያራምዱ አክራሪዎች ሀገርንና ህዝባችንን የሚወክለውን ሰንደቅ ዓላማ ማቃጠላቸውና የደሴ ከተማ የሃይማኖት አባት በነበሩት ሼህ ኑር ኢማም ላይ የተፈጸመውን ግድያ ድራማ ነው መባሉ እንዳሳዘናቸው የሃይማኖቱ አባቶች ተናግረዋል። በአሁኑ ሰዓት በተለይ በሙስሊሙ በኩል ያለው ነገር በጣም የችግር ፈጣሪዎች መሐከላችን ገብተዋል። እነሱም ደግሞ ምንድነው መሰለ ሃይማኖት ሳይሆን ሌላ አጀንዳ ያላቸው ሰዎች ናቸው መሐከላችን ገብተው ያበጣበጡ ያሉት። ይሄም ምንድነው እኛ አልহামዱሊላህ እኔም በእድሜም በኃይለ ስላሴም የደርግንም ስርዓት አውቃለሁ። በአሁኑ ሰዓት ያለውን ሃይማኖታችን ከቀደም እንዴት እንደነበረ የማውቀው ጉዳይ ነው። ማንም የሚነግረኝም አይደለም ማለት ነው። እና አሁን በአሁኑ ሰዓት አልহামዱሊላህ ህገ መንግስታችን ሙሉ ነጻነት ሰጥቶናል። የሙስሊሙ ጥያቄ ተመልሷል። እንደ ህገ መንግስታችን ያው መብታችን ባረጋገጠልን መሰረት በህገ መንግስቱ አቅጣጫውን ሳያስቱ በትክክለኛውን ያላቸውን ጥያቄ ለህገ መንግስቱ በፈቀደላቸው መስመር ጠይቆ መብታቸውን ማስከበር እንጂ አገርን ልማትን ማወክና አገርን ሰላም መንሳት በጣም እኔ እቃወማለሁ። በተመሳሳይ በኦሮሚያ ልዩ ዞን በሰበታ ከተማ የሰላም ኮንፈረንስ ተካሂዷል። በኮንፈረንሱ ላይ የተሳተፉት የሃይማኖት አባቶችና የተለያዩ የእምነት ተከታዮች ህገ መንግስቱ የሃይማኖት ነጻነት እንዳጎናጽፋቸው ገልጸው ይሁንና አንዳንድ ኃይሎች በሃይማኖት ስም ድብቅ አጀንዳቸውን ለማራመድና የተጀመረውን ልማት ለማደናቀፍ እየጣሩ ነው ብለዋል። በሌላ ዜና ሃይማኖትን ሽፋን በማድረግ ድብቅ የፖለቲካ አጀንዳቸውን በማራመድ ሽብርና ሁከት ለመፍጠር የሚንቀሳቀሱ አክራሪዎችን እንደሚያወግዙ በሐረሪ ህዝባዊ ክልላዊ መንግስት የሚኖሩ የተለያዩ የእምነት ተከታዮች ገልጸዋል። የሃይማኖት መሪዎችና ተከታዮቹ ይህን የገለጹት በሃይማኖት መቻቻል ላይ ያተኮረ ውይይት ባካሄዱበት ወቅት ነው። መንግስት እነዚህን ጸረ ሰላምና ጸረ ልማት ኃይሎች ለመከላከል በሚወስደው እርምጃ ከመንግስት ጎን እንደሚሰለፉም የተለያዩ የሃይማኖት ተከታዮች ተናግረዋል። በተመሳሳይ በፊንፊኔ ዙሪያ የኦሮሚያ ልዩ ዞን ሱሉልታ ወረዳ ነዋሪዎች በእምነት ሽፋን አክራሪዎች በሰው ህይወት በንብረትና በማንነታችን መገለጫ በሆነው ሰንደቅ ዓላማችን ላይ ያደረሱን ህገወጥ ተግባር እንደሚቃወሙና ይህንኑ ለማምከን ከመንግስት ጎን በመሆን እንደሚሰሩ ተናግረዋል። ህዝበ ሙስሊሙና ክርስቲያኑ የአሸባሪዎችን ድርጊት በማጋለጥና በመታገል እንደ ካሁን በፊቱ አብሮ የመኖር ባህሉን በማጠናከር የኢትዮጵያን ህዳሴ ለማረጋገጥ እንደሚጥሩም አረጋግጠዋል። በደቡብ ክልል የድቃይ በቆሎ ዘር ብዜት ስራ ላይ የተሳተፉ አርሶ አደሮች ውጤታማ መሆናቸውን ተናገሩ። አርሶ አደሮቹ በምርጥ ዘር ብዜት ላይ መሳተፋቸው የክልሉን የዘር አቅርቦት ሽፋን ለማሟላት ያስችላል ተብሏል። በጋሞ ጎፋ ዞን ቆላ ሸሌ ቀበሌ በአርሶ አደሩ ማሳ ላይ የተካሄደ የድቃይ በቆሎ ምርጥ ዘር ብዜት የመስክ ጉብኝት ተካሂዷል። ከደቡብ ብዙሃን መገናኛ ያገኘነውን ዜና ያየሰው መልስ ያቀርበዋል።
በደቡብ ክልል ጋሞ ጎፋ ዞን አርባ ምንጭ ዙሪያ ወረዳ ድቃይ የበቆሎ ሰብል ዘር ብዜት ላይ ተሰማርተው ውጤታማ ሆነን ያሉ አርሶ አደሮች ቁጥር 72 ይደርሳል። አርሶ አደሮቹ እንዳሉት ለውጤታማነታቸው ምክንያቱ የደቡብ ምርጥ ዘር ድርጅትና ቪታ ኢትዮጵያ የተባለ ግብረ ሰናይ ድርጅት ያደረጉላቸው ገዛ ከፍተኛ መሆኑ ነው። ምርጥ ዘር ድርጅት ከኛ ጋር ከጎናችን ነው፣ ቪታም ከጎናችን፣ ወረዳውም ከጎናችን ነው። ከዛ በኋላ ያንን አይዛራውን ነቅለን ጨረስን። ያው ከዛ በኋላ ምርቱ አሁን በጣም አሪፍ ነው። መጀመሪያ እንደዚህ አይሆንም ብለን እንደገመትን ሳይሆን በጣም ጥሩ ውጤት ሰርተን አግኝተን አሁን ዛሬ ደስ ብሎን ምርትን እያየንና እንደገና እንግዶቻችንም እያስጎበኘን ያው ዛሬ ለዚህ ቀን ደርሰናል። በወረዳው ጉብኝት ያደረጉ የአጎራባች ቀበሌ አርሶ አደሮች የተሻለ ተሞክሮ ማግኘታቸውን ገልጸዋል። አርሶ አደሩ እንደዚህ ይሰራል፣ እንደዚህ ምርጥ ዘሩን እንደዚህ ብዘቱን ያደርጋል የሚለው ግምትም አልነበረብኝም። ግን ሳየው በጣም ጥሩ የሰሩትና በጣም ትልቅ ስራ ነው የሰሩት። ስለዚህ ከሩቁ ወደን ምርጥ ዘር ስንገዛ የነበረ ነው እዙ በዙ መገኘቱና እዙ በዙ ይሄንን ማየቱ ትልቅ ተሞክሮ ነው። የደቡብ ክልል ምርጥ ዘር ድርጅት ዋና ስራ አስኪያጅና የዘር ምርት ክፍል ኃላፊ አቶ ብርሃኑ ጦፋ ድርጅቱ ከተቋቋመበት ጊዜ ጀምሮ የተለያዩ ድቃይ ያልሆኑ ዝርያዎችን ለአርሶ አደሩ በማከፋፈል ውጤት ቢገኝም እየተደረገ ያለው አቅርቦት ካለው ፍላጎት ጋር የማይጣጣም በመሆኑ ትኩረት ሰጥተን እንሰራለን ብለዋል። በበቆሎ ብቻ እንኳን ብንመለከት 50 ከመቶ የማሟላት አቅምና ደረጃ ላይ አልደረስንም። ይሄ እንግዲህ ብዙ መስራት ይጠይቃል። ሁለት ነገሮችን መስራት ይፈልጋል። አንደኛ የአርሶ አደሩን የቴክኖሎጂ ፍላጎት በኤክስቴንሽኑ እንዲጨመር ማድረግ፣ ሁለተኛ ደግሞ ፍላጎቱ የተነሳሳውን አርሶ አደር በሚፈልገው የዘር አይነት ደግሞ እንደዚሁ መድረስ ማለት ነው። የደቡብ ብዙሃን መገናኛ ድርጅት እንደዘገበው በዘር ብዜት ላይ ተሰማርተው ውጤታማ ለሆኑ አርሶ አደሮች የምስክር ወረቀት ተሰጥቷል። በሰሜን ወሎ ዞን በዘንድሮ መኸር በ5 ሚሊዮን ኩንታል በላይ ምርት ለማግኘት ታቅዶ እየተሰራ መሆኑን የዞኑ ግብርና መምሪያ ገለጸ። የመምሪያው ኃላፊ አቶ ባቡሸት ፈንቴ እንደገለጹት የአርሶ አደሩን የማምረት አቅምና የምርት እድገት ከመቼውም ጊዜ በላይ የተሻለ ለማድረግ ለመላው የዞኑ አርሶ አደሮች ክፍተቶችን የሚሞላ ስልጠና ተሰጥቷል። በመኸር ሰብል ከተሸፈነው መሬት ውስጥ ከፍተኛ ምርት ለመስጠት የሚያስችለውን በመስመር የመዝራት ልምድ እየተስፋፋ መምጣቱንና በዚህም በመኸር ወቅት ከ19 ሄክታር መሬትም በመስመር ተዘርቷል። አርሶ አደሮችም የግብርና ባለሙያዎች የሚሰጧቸውን ምክርና ሁሉንም የግብርና ቴክኖሎጂ በመጠቀማቸው ዘንድሮ በማሳቸው የሚታየው ቡቃያ ገና ከጅምሩ ከመቼውም ጊዜ በተሻለ የእድገት ደረጃ ላይ እንደሚገኝ ተናግረዋል። በምርት ደረጃም ከ2 እስከ 3 እጥፍ ምርት እንደሚያገኙ ገልጸዋል። ዘገባው የሰሜን ወሎ ዞን መንግስት ኮሚኒኬሽን ጉዳዮች መምሪያ ነው። አሁን ወደ ውጭ ዘገባዎቻችን አልፋለን። በግብጽ ያለውን ቀውስ ለማቆም ሁሉም ወገኖች ከግጭት ራሳቸውን ቆጥበው ችግሩን መፍታት እንዳለባቸው የተባበሩት መንግስታት የጸጥታው ምክር ቤት አሳሰበ። የጸጥታው ምክር ቤት በፈረንሳይ፣ ብሪታንያና አውስትራሊያ በቀረበለት አስቸኳይ ስብሰባ ጥሪን ተከትሎ በግብጽ ወቅታዊ ጉዳይ ላይ መክሯል። በአንጻራዊ መልኩ በትላንትናው ዕለት ውጥረቱ ረገብ ብሎ ቢታይም የሙስሊም ወንድማማቾች ፓርቲ ተቃውሞ ዛሬ በአደባባይ እንደሚቀጥል ማስታወቁ በግብጽ ውጥረት እንዲነግስ ሆኗል። የግብጽ ጊዜያዊ መንግስት በበኩሉ በየጎዳና ላይ የሚደረግ ማንኛውም ተቃውሞን ከልክሏል። ይህን ሲያደርጉ የተገኙ ላይም እርምጃ እንደሚወስድ ማስጠንቅቋል። ባለፈው ረቡዕ በሙስሊም ወንድማማቾችና በመንግስት ጸጥታ ኃይል መካከል በተከሰተ ግጭት 638 በላይ ሰዎች መሞታቸውን የዘገበው ቢቢሲ ነው። የአውሮፓ ህብረት አባል ሀገራቱ ለረጅም ጊዜ ከቆዩበት የኢኮኖሚ ቀውስ እየወጡ መሆኑን አስታወቀ። የህብረቱ ስታቲስቲክስ ቢሮ እንዳስታወቀው አብዛኞቹ አባል ሀገራት የተረጋጋ የኢኮኖሚ ሁኔታ እየታየባቸው ነው። ብሩክ ያሬድ ከ2011 ጀምሮ የአውሮፓ ሀገራት ከፍተኛ የሚባል የኢኮኖሚ ቀውስ አጋጥሟቸው ነበር። አንዳንዶቹም በኢኮኖሚ ቀውስ ሳቢያ ለፖለቲካ ለማረጋጋት ተዳርገው ነበር እንደ ግሪክ ያሉት። አሁን ግን በአህጉሪቱ ታሪክ ለረጅም ጊዜ የቆየው የቀውስ ወቅት እያበቃ ነው ብሏል የህብረቱ የስታቲስቲክስ ቢሮ። ቢሮው እንደሚለው የዩሮ ተጠቃሚ ከሆኑ 17ቱ የህብረቱ አባል ሀገራት ጥቅል የኢኮኖሚ እድገት በ0.3 ጨምሯል። ይህም ከ2011 በኋላ የተመዘገበ የመጀመሪያው እድገት ነው ተብሏል። ይሁን እንጂ የአጠቃላይ
አጠቃላይ የሀገር ውስጥ ምርት እድገት አሁንም በአመት 0.7 በመቶ ቅናሽ እያሳየ ነው። በጣም የሳሳ ቢሆንም ለለውጡ መምጣት በጀርመንና በፈረንሳይ የታየ ያለው መነቃቃት እንደ ምክንያትነት ተጠቅሷል። ጀርመን በ0.7 በመቶ ስታድግ ፈረንሳይም 0.5 በመቶ እድገት አስመዝግባለች። እንደ ግሪክ ሁሉ ኢኮኖሚዋ ያሽቆለቆለ ነው ተብላ የነበረችው ፖርቹጋልም 1.1 በመቶ እድገት ማስመዝገቧ አስገራሚ ነው ተብሏል። የባድር ባንክ የገበያ ጥናት ባለሙያ የሆኑት ሮበርት ሃልትበርት በጣሊያንም ሆነ በስፔን ያለው ሁኔታ መሻሻል እየታየበት ነው ይላሉ። የአውሮፓ ህብረት ኮሚሽን ቃል አቀባይ ቻንትሃግም የመጻዩ የኢኮኖሚ ሁኔታን አስመልክቶ የሚወጡት ሪፖርቶች መልካም ነገር እየታየባቸው ነው፣ አሁን ከችግራችን ሙሉ በሙሉ የምንወጣበት ጊዜ እየቀረበ ነው ብለዋል። ዘገባው የሲሲቲቪ ነው። የአሜሪካ የእንስሳት ተመራማሪዎች አዲስ የእንስሳት ዝርያ ማግኘታቸው ተሰማ። ከ35 ዓመታት ወዲህ በዘርፉ የታየ ትልቁ ግኝትም ነው ተብሏል። ሰላማዊት ካሳ በምድር ላይ የሰው ልጅ መኖር ከጀመረበት ጊዜ አንስቶ በምርምርም ይሁን በአጋጣሚ የተለያዩ አዳዲስ እንስሳት ዝርያዎችን ሲያገኝ ስያሜም ሲሰጣቸው ኖሯል። አሁንም ቁጥራቸው በውል የማይታወቁ የሰው ልጅም ምንነታቸውን ለይቶ ያላወቃቸው የምድር ፍጡራን እንደሚገኙ ይታመናል። ነገር ግን እነዚህ ፍጡራን በአይን ለመታየት አዳጋቾቹ እንጂ በአይን የሚታዩትን የዘርፉ ተመራማሪዎች አጥንተን አጋባደናል ሲሉ ይደመጣል። አሁን ግን ከባለሙያዎቹ አይን ያመለጠ አንድ አዲስ ፍጡር ተገኝቷል። ስያሜውንም ኦሊንጊቶ ብለውታል። በምዕራባዊ ንፍቀ ክበብ ስጋ በል አዲስ ፍጡር ሲገኝም ከ3 አስርት ዓመታት በላይ ሆኗል። በ21ኛው ክፍለ ዘመን ይገኛል ተብሎ ያልተገመተውን ግኝት ለመፈለግ ለ10 ዓመታት ጥናትም ተደርጓል። ጥናቱ የተጀመረው የስነ እንስሳት ተመራማሪው ክሪስቶፈር ሄልገን በአሜሪካ ቺካጎ ሙዚየም ያልተለመደ የእንስሳ አጥንትን ካገኘበት ጊዜ አንስቶ ነው። ስለዚህ እንስሳ የሚያውቅ ሰው የትም ማግኘት አልቻልንም። እንስሳውን ባገኘንበት አካባቢ የሀገሬው ሰው ስያሜ እንኳን አልሰጠውም። ለዛ ነው እኛ ፈጥረን ኦሊንጊቶ ብለን የሰየምነው። ተመራማሪዎች ያገኙት ፍጡር እስካሁን ላለመታወቁ እንደ ምክንያት የሚቀመጠው ከእንስሳው ጋር ተመሳሳይ የሆኑ ሌሎች ዝርያዎች በመኖራቸው ነው። ከአጥቢ እንስሳት ቡድን ስር የተመደበው ኦሊንጊቶ በዋናነት በኮሎምቢያና ኤኳዶር ጥቅጥቅ ደኖች ውስጥ ይገኛል። አዲሱ የተመራማሪዎቹ ግኝት በምድራችን ባሉ ጥቅጥቅ ደኖች የሰው ልጅ በምርምሩ ያልደረሰባቸው ጠቃሚ ነገሮች አሉ የሚለውን የብዙዎች ግምት ያጠናከረ ሆኗል። ዘገባውን ከቢቢሲ ያገኘን